በህይወቴ ጸልይለት ተብዬ ነው ይኩት የዛለት የተማርኩት ትምህርት በህይወት ዘመኔ ተስፋ ላለመቁረጥ አንዴ ወሰንኩ። ከዛ በፊት ትንሽ ነገር ታስቆርፈኛለች አውጥቼ ደግሞ መናገር አልችልምና ዝም ስለምል በቃ ውስጤ እኝክ ያረኩ ነበር ነው። የዛለት ግን አንድ ነገር ገባኝ። ጸልይ ተብዬ ሲሄድ ሆስፒታሉ ሰውየው ካንገቱ በላይ ብቻ ነው በህይወት ያለው። ከዚህ በታች ያለው አይሰማም አይለማም ምን አይልም። እና እንትን የሚያጥቡት ሰዎች እንደዚህ ሲያደርጉ ትል ይወጣል ከዚህ ከሰውነቱ። ትል ስልክ ያው እግዚአብሔር እኔ ሰው ትል ነው ሲል ትክክል መጽሐፉ ያየሁት በሱ ነው። ትል እናቱ የወለደችው ትተር እንደዚህ ይጠረግለታል። ምክንያቱም ከመጥኑ የተነሳ በስብሷል። ወደዚህ እንደዚህ ወደ ጎን ማስተኛት አይችሉ አንገቱን እንትን ነው። ከዚህ በታች ምን እንደሚፈጠር ሁሉ አያውቀውም። አይለማም አይሰማም። እና ቢሊየነር ነው እንደዚህ እንትን ብሎ በመኪና አክሲደንት ነው እንደዛ ጀርባው ተሰብሮ ይኖራል። እኔ ምን እንዴት እንደሚኖር እግዚአብሔር ያውቀው። በምን እንደሚያኖር ሆስፒታል ምን ሰጠውትም እንደሚያኖሩት እግዚአብሔር ይወቀው። ተስፋ ያደርጋል አንድ ቀን አንገቴ ተቆርጦ ሌላ አካል ውስጥ ገብቶ መኖር ይችላል ብሎ ሚያኑኮ መኖር የሚያስበው ሳይንስ አንድ ቀን አንገቱ ተቆርጦ ምክንያቱም አለ ይሄ ጭምጭምታ አለ አንገቱ ተቆርጦ የሌላ ሰው ከሞተ በኋላ መላ አካላቱ ጋር ተገናኝቶ ከዛ በኋላ ቆሜ መሄድ ይችላል ብሎ ስለሚያምን ቢሊየነርስ ነው ዳንኤል። ልጅቷ የምትጠራርገዋ ልጅ ታቀኛለችና ዳኒ ያለች ሰውየው ይዳን እንጂ በቃ እኮ ለወንጌል ስራ በቃ ያከናንባል አለች። 3 ቀን ጾልዬ ነው የኩት። እኔ ለካ ያምሮ ሽባ እንደሆንኩ አላወቅኩም ነበር። እሱ ምን ተስፋ አርጎ እንደሚኖር እዛ ተኝቶ ስራውን ይቆጣጠራል። ከዚህ በታች እኮ አይሰራም። እጁ አይሰራ፣ እግሩ አይሰራ፣ ምን አይሰራ፣ ይሄ በሙሉ አይሰራ። ይሄ ሆድቃው ያው ሽንት ቤት ነው ከገባ ገብቷል። እንደዛ ሆኖ እንደዚህ አንገቱን ቁጭ አድርጎ እንዲህ ስሩት እንዲህ አድርጉት እንደዚህ አድርጉት። ስመጣ ዌይት ሚ አለኝና ከዛ በኋላ አንድ ጥያቄ ነው የጠየቀኝ። ያንተ አምላክ ይፈውሳል? አዎ እኔ እውነቱን ልንገርህ አለኝ። ከፈወሰ ለምታገለግለው አገልግሎት ዘመንክ በሙሉ የሚሆን ገንዘብ ሰጣለሁ። ጌታ ሆይ አልገባም። እኔ ጩኸቴ ለአገልግሎት የሚሆን በአንዴ ከዘጋልኝ ብዬ ከዛ ሰውየው ምን አለ? ዶን ሻውት አትጩ፣ ጀስት ጸልይ አለ። ጸለይኩ፣ መልስ የለም። በኢየሱስ አንዴ ሽንት ቤት ልሂድ አልኩ። ጌታ ሆይ ኧረ ተው፣ ለራስህ ነው ለኔ አይደል። ጮኩ፣ ተመልሼ መጣሁ፣ ጸለይኩ። ሰውየው አየኝና እንደዚህ ዶንት ዌስት ዩር ታይም በቃ አየኝ። እንትኑን ይፈውሳል ምናምን ስል ሌላ ቀንም እንደዚሁ ናና መጸለይ ከቻለ ከዛ ሄድኩ። ሌላ ቀን ብሎኛልና አጠናክሬ እመጣለሁ ምናምን ብዬ ስመጣ ጌታ ምን እንዳለ ኦኬ በዚህ ሰውዬ ምንድነው የተማርከው? ምን ማራለው? እኔ ገንዘቡን መውሰድ ነው የምፈልገው አልኩ። እኔ የምፈልገው ገንዘቡን መውሰድ ነው። ስለዚህ ነው ሁለተኛ ቀን ሄድኩ፣ ጸለይኩ፣ ምንም የለም። በቃ ሂድ አለኝ። በሚቀጥለው 3ኛ ቀን እዛ ስደርስ
ተዋትድ ከንበሉት የዛ ጊዜ ጌታ ምን ተማርካለ? ተማርኩት አልኩት። ሰውየው ተስፋ ያረጋል አንድ ቀን ከአንገት በታች የተቆረጠ ሰው የኔ አንገት ገብቶለት የመሄድ ለማን ብዬ ለኪያዴና ዛሬ ውጣ ከልቤ ልንገር ዛሬ ምን በል ውጣና እስቲ እይታ ጀምር። ከአዲስ እይታ ምን አስጨነቀ? ማየት አቅቶሃል? አዎ አይኔን ክፈትልኝ በቃ አለቀ። 21 ዓመት ሙሉ ለሴት ብሎ የሞተ ጀግና እቅዱ ዓላማው በሙሉ ሞተ። ሲያስበው ይሄ ሰውዬ ላባን የሚባል ሰውዬ ከሰይጣን ያልተናነሰ ነው አለ። እንደውም ሳይበልጠው አይቀርም። ለዋወጠብኝ አለ እድል ፋንታይ። ከዚህ በኋላ የሚቀረኝ ነገር የለም አለ። ወንድሜም ቢሆን ጠብቆ ቢፈልግ ይግደለኝ፣ ከዚህ ኑሮ ግን ሳይሻል ምን አይልም አይቀርም። በቃ ወሰነ። ይነው እግዚአብሔር እንደገና አብኩቶ አዲስ ሥራ እንደሰራ ወደሱ ሲመለስ ራይ ሰጠውና የሚገርመው ነገር በቃ ሸመልማል ላይ አርግና እንደዚህ አርግና አዲስ ነገር ይጀመራል ምናምን ብሎ ነገረው። በዛ አላቆመም። ሀብት ይዞ ከወጣ በኋላ ያ ደግሞ በቂ እንዳልሆነ አወቀ። በቂ እንዳልሆነ ሲያውቅ ንብረቱን በሙሉ ከወንዝ ማዶ አሻገረና አንዱ ውሳኔ ወሰነ። እኔ እናንተ እንገናኝ። እንደ አሸዋ የበዛ ሐሳብ አለክ በእኔ ላይ። ስለዚህ ይሄ የኔ የነበረው ህይወት አብቅቷል። ከዚህ በኋላ ዘግተሃል። አዲስ ህይወት ግን እፈልጋለሁ። መጽሐፍ ቅዱሱ ምን በጥበብ ስላወራ እኮ ነው እንጂ እኮ በግልጥ ቢያወራ እንዲህ ነው የሚልክ። በጥበብ ግን ምን አለ? ለያዕቆብም ፀሐይ ወጣችለት። ስለ ፀሐይ እኮ አይደለም ያወራ። ለያዕቆብ ለፐርሰናል ለያዕቆብ ላንተ ስምን ክተትና ምን ወጣችለት? ለምን ለሌሎቹ በማለዳ ፀሐይ ወጣች ለምን አላለም? ያወራው ለያዕቆብ ፐርሰናል አዲስ ጎ ጅማሬ። ዛሬ በኢየሱስ ክርስቶስ እዚህ ቤት ላለ ተበላሽቷል፣ ጠፍቷል፣ የኔ ነገር አብቅቷል ያልክ አዲስ ፀሐይ ወጣ። አሜን። ተስፋ አርገ የነበረ ነገር ግን የጠፋብህ ዛሬ አዲስ ፀሐይ ወጣ። አሜን። አንሳልኝ እጅን ባያኩም ላምቢያ ዲና ማብሩድ ዚያ ለቫንዳ ለቬቲያ ዳንጋ ሮስፔዴለ ባዶኖማይ በነፍስም በስጋህም አዲስ ፀሐይ ወጣ። አሜን። በእጆች ላይ አዲስ ስርዓት ወጣ። በአእምሮክ ላይ አዲስ ስርዓት ወጣ። በአካሄድክ ላይ አዲስ ስርዓት ወጣ። በስራክ ላይ አዲስ ስርዓት ወጣ። ጮክ በልና አዲስ መንገድ አለ በልስ። አዲስ መንገድ አለ። አልተዘጋም የኔ ነገር በልስ። አልተዘጋም የኔ ነገር። ድገመው በጌታ። አልተዘጋም የኔ ነገር። ድገመው በጌታ። አልተዘጋም የኔ ነገር። ክፍት ነው በልስ። ክፍት ነው። ድገመው ክፍት ነው በልስ። ክፍት ነው። ድገመው ክፍት ነው በል። ክፍት ነው። አቅም ያልፈቀደው ነገር ግን የእግዚአብሔር አቅም የሆነው ተገለጠ። አሜን። ባንተ ሂሳብ አቅም አይፈቅደው። ባንተ ሂሳብ አቅም ሊያደርገው አይችልም። የሚገርመው ግን የእግዚአብሔር ሂሳብ ግን ይችለዋል። አሜን። ጮክ በልና ከእርሱ የተነሳ በእርሱ ሆነ በልስ። ከእርሱ የተነሳ በእርሱ ሆነ። ድገመው በጌታ። ከእርሱ የተነሳ በእርሱ ሆነ። ድገመው በጌታ። ከእርሱ የተነሳ ለእርሱ ሆነ። በጌታ በኢየሱስ ስም ዶክተር ያለው ውሸት፣ አሜን። ሁኔታ ያለው ውሸት፣ አሜን። አካባቢ ያለው ውሸት፣ አሜን። በጌታ በኢየሱስ ስም ኢቭን የራስ ሰውነት ያለው ውሸት፣ አሜን። ጮክ በልና ሌላ ስርዓት አለ በልስ። ሌላ ስርዓት አለ። ድገመው በጌታ። ሌላ ስርዓት አለ። ድገመው በጌታ። ሌላ ስርዓት አለ።